ልጅስ ቤሌን ልጅስ እና ዛራ በጣም አዝናለሁ። ጄሪ በቅናት መንፈስ ቤሌንን ከደረጃ ገፍትራ ጥላት እጅግ በጣም በሚያሳዝን ሁኔታ ብዙ ደም ፈሷት። አቶ አምነንም በድንጋጤ ወደ ሆስፒታል ወስዶ ሕክምና እንዲደረግላት ቢያደርግም ነገር ግን ሲመለስ ብቻውን ስለተመለሰ እናት ዛራ ልጄ ቤሌን እያሉ ሲጠይቁት እናት ዛራ እጅግ በጣም አዝናለሁ የሚል መልስ ነው የመለሰው። ይህ ማለት ደግሞ ቤሌን ወይ ህይወቷ አልፏል ወይ ደግሞ የማስታወስ ችግር ገጥሟታል ማለት ይቻላል። እጅግ በጣም ያሳዝናል። በመጀመሪያ ፈታ ዘና ሲሉ ደስ የሚል ቆይታ እያሳለፉ ነበር። ነገር ግን ይሄን ያየችው ጄሪ በእርግጥም ሲዝናኑም አላየችም። ገና ለገና እጇን ይዞ ወደ ከላይ ከፎቅ ወደ ሳሎን ሲወርድ ስላየች ብቻ ለምን እጇን ያዛት፣ ነይ ክፍሌ ግቢና ላዋራሽ በማለት ወደ ክፍል ሄደው ሲነጋገሩ አንቺ ባሌ ልታማሊ እየሞከርሽ ነው የሚል ቃላት። ነገር ግን እሱ ህፃን አይደለም፣ የፈለገውን ማድረግ መብቱ ነው። እኔ ደግሞ ለመለለው አልሞከርኩም ብትልም ነገር ግን ወጥታ ስትሄድ ተከትላ ከደረጃ ከኋላ ባላሰበችው ባልጠበቀችው መንገድ እንግዲህ ገፍትራት ቤሌን መጨረሻው በጣም የሚያሳዝን ሆኗል። በእውነቱ በጣም ያሳዝናል። ቤሌን እንግዲህ እዛ ቤት ወይዘሮ ዛህራና ቤሌን ናቸው ቀና ልብ፣ ተንኮልና ክፋት ዙሪያ ጥምጣም የማይሄዱት። ሁሉም ተንኮለኛና ሁሉም ራስ ወዳድ ለጥቅማቸው ብቻ ነው የሚኖሩት። ቤሌን ወይ ሞታለች ወይ ደግሞ መስማት ሳይሆን እንግዲህ የማስታወስ ችግር ገጥሟታል ብለው ከሆነ ለሚቀጥለው የሚመጡት በጣም 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 ይደብራል። ድራማው ራሱ ቤሌን እና አምነን ናቸው ድራማውን ሞቅ የሚያደርጉት። እነዛ ሁላቸውም ተንኮልና ክፋት ወይም ደግሞ ራስ ወዳዶች ናቸው። ሰውን መበቀል የሚፈልጉ ናቸው ሁላቸውም። እዚህ ጋር እንግዲህ አምነንም ምንም እንኳን ለጊዜው የሰው ወሬ እየሰማ ቤሌንን ሁልጊዜም በሐሰት ሲከሷት አብሮ ቢከሳትም ነገር ግን ዞሮ ደግሞ ልቡ እሷ ላይ ስለሆነ ፈጽሞ ጨክኖባት አያውቅም። ወዲያው ቢበሳጭና ቢያስቀይማትም ሁልጊዜ ልቡ ከሷ እርቆ አያውቅም። እና ድራማውን ድምቀት የሆኑት ለድራማው እነሱ ናቸው። ስለዚህ ቤሌን ምንም ነገር ባትሆን እላለሁ እንደኔ። በመጀመሪያ ቤሌን ሻወር አድርጋ ወደ ክፍሏ ስትገባ አቶ አምነን በር ከፍቶ ሲገባ እጅግ በጣም ደንግጦ ነገር ግን አንገቱን ሲደፋና አይኑን ሲሸፍን ምንም አይደለም ብላ አይኑን ገልጣለት ደህና አብረው ፈታ ሲሉ ቆይተው ነበር። ነገር ግን ጄሪ ለአምነን ስልክ ስትደውል አያነሳምና እቤት ካልወጣ የት ሄደ በማለት ስትወጣ ስትገባ ቆይታ በስተመጨረሻም አቶ አምነንና ቤሌን እጅ ለእጅ ታይዘው ከፎቅ ሲወርዱ ስታያቸው እጅግ በጣም እሱ ፊት ምንም ነገር ማለት ባትፈልግም ነገር ግን ቤሌን ነይ እፈልግሻለሁ ክፍላችን በማለት ወደ ክፍሏ እሺ ብላ ስትሄድ ስሚ ከአቶ አምነን ጋር የት ነበርሽ? እኔ ክፍል ምን ስታደርጊ? የባሌን አእምሮ ለመያዝ እየሞከርሽ ነው? አምነን እኮ ሕፃን ልጅ አይደለም፣ የፈለገውን ነገር ማድረግ ይችላል። ስለዚህ ፈልጎኝ ነው የመጣው እያልሽ ነው? እንደዛ አላልኩሽም፣ ነገር ግን አላስገደድኩት እና ታዲያ ለምን መጣ አንቺ ክፍል? ሰላም ሊለኝ የአንቺ ሰላም መሆን አለመሆን አምነን ያስጨንቀዋል እንዴ? እሱን አይመለከተኝም። ስሚ ንጉሱ አንቺን ፈልጎ ቢሆን ኖሮ ያኔ በምርጫው ሰዓት በፈጠርሽው ድራማ ምክንያት ላንቺ መሆን ይችል ነበር። ለባልሽ እውነተኛ ሴት ብትሆኝ ኖሮ ልታምኚው ይገባ ነበር። አምነዋለሁ። ስለዚህ ካመንሽው ምን ሁሉ ዱራ ጥምጥም ያስፈልግሻል? ሁለተኛ አምነን አጠገባይሽ አለቅሽም። ይህ እንድታቂ። በዚህ ጭቅጭቅ መሀል ቤሌን ጥላት ወደ ውጭ ስትወጣ ተከትላ በመውጣት ሳታስበው ከጀርባ ገፍትራ ጣለቻት። እጅግ በጣም ያሳዝናል በእውነቱ። ከገፈተረቻ በኋላ በእርግጥም ምንድን ነው ያደረኩት እያለች ክፍሏ ገብታ ትጨናነቅ ነበር ራሷ ጄሪ። ከደረጃውም ተገፍተራ ወድቃ ብቻዋን ደም እየፈሰሳት እያለ ሙስጠፋ በዚያ ሲያልፍ እረ አምነን በማለት ጮሆ በመጣራት ሁሉም እንዲሰበሰቡ ቢያደርግም ነገር ግን ልጅቷ ደም ፈሷታል። ሁሉም ጮሆ አንዳቸው ልጄ አንዳቸው ቤሌን እያለ አምነንም እጅግ በጣም ደንግጦ ነገር ግን መልስ የለም። ቀና አድርጎ ከወደቀችበት ሲያይም ብዙ ደም ፈሷታል። ሁሉም አስመሳዮች፣ አስመሳዩ ደግሞ ምንም እንኳ ይሄን ነገር ባታውቅም ሲፈን እየሮጠች በደረጃ ስትወጣ ጄሪ ታገኛታለች። ምንድን ነው የተፈጠረው? ለምን እንደምትሮጪው? የሆነውን ነገር አታውቂም እንደ ቤሌን ሆና ነው? እኔ ምን አውቃለሁ? የማውቀው ነገር የት ነበርሽ? ክፍሌ እና ክፍለሽ ሆኖ ይሄ ሁላ ሰው ሲጮህ እንዴት አትሰሚም? ወይዘሮ ዛህራም ጓደኛዋ ሶኒያ ስትመጣ እባክሽ ልጄን አጣኋት ሶኒያ፣ አልቅሽ እንኳን ሊወጣልኝ አልቻለም። አቶ አምነን ጋር ደውዬም ለህይወቷ እንደሚያሰጋት ነግሮኛል፣ ጥሩ ነገር አልነገረኝም በማለት እናት ዛህራ እጅግ በጣም እያነቡ ይገኛሉ። እንደ እናትና እንደ ልጅ እሷም ሲከፋትና እናቷን ስታስታውስ እናት ዛህራ ጋር እየሄደች ነበረ መንፈሷን የምታድሰው። ተረት ንገረኝ እናቴ ዛህራ እያለች እሳቸውም እንደ ልጅ እሷም እንደ እናት የምታያቸው ነበሩና እጅግ በጣም አዝነዋል። እናት ዛህራም ልጅ ሁኔታው አላማረኝም፣ ደህና የምትሆን አይመስለኝም፣ እዚሁ እርሜ ላውጣ እያሉ እጅግ በጣም ስቅስቅ ብለው እያለቀሱ ይገኛሉ። ሙስጠፋም ሆስፒታል ከቶ አምነን ጋር አብሮ ሄዶ ነበርና ለሲፈን
ያለውን ነገር መጥቶ ተመልሶ እየነገራት ነበር። ቬሌን ደህና አይደለችም፣ ፊቷም ተሸፍኗል፣ እናያት አልቻልንም፣ አቶ አምነንም እጅግ ተረብሸዋል ይላት ነበር። ብታያት እንዴት እንደምታሳዝን። ቬሌን በጣም የምታሳዝን ልጅ ናት። ምን ማለት ፈልገ ነው? አቶ አምነንን በጣም ተፈቅረዋለች። አንተ ይህን እንዴት ልታውቅ ቻልክ? አውርቻት ነበር። ታዲያ ምንን ያሳዘነ? አፍቅራ በግልጽ አለመናገሯ፣ በልቧ መያዟን ያሳዘነችህ? እውነት ነው፣ ያንን ህመም እኔም አውቀዋለሁ። ያች ቴክስት የምትልክልህ ልጅ ናት እንዲህ እንድታደርግ ያደረገች። በዚህ አጋጣሚ ሲፈን ጀሪና ሙስጠፋ ምን እንዳላቸው ለማወቅ ችላለች። ጀሪ አቶ አምነን ስልክ አላነሳ ሲላት ወደ ሙስጠፋ ስልክ ስደውል ሙስጠፋ ወደ ሻወር ስለገባ ስልኩን ስላገኘችው ሲፈን ስታነሳ እንግዲህ እኔ የሙስጠፋ ሚስት ነኝ፣ አንቺ የሰው ህይወት ውስጥ ገብተሽ አትበጥብጪ፣ አርፈሽ ቁጭ በይ በማለት ጀሪ ላይ ዘግታለች። ጀሪም ሚስት በማለት ደንግጣለች። ሙስጠፋም ከሻወር ሲወጣ ቀጥታ ወደ ጀሪ ነበር የሄደው። ደግሞ ማናት ስደውል ሚስቱ ነኝ ምናምን ትላለች። ማናት ደግሞ የምታነሳው? ሚስቱ ነኝ አንተ ልትጠይቅ እንጂ ነው ያውቃለሁ። አንቺ ልጅ ቀናሽ እንዴ? ደግሞ ምቀናበት አለች። በአንተ ልቅና እንዴት ላይ እንጂ እንደዛ አትበይ፣ ፍቅርሽ ሀገር ስቶብሽ እንዳይሆን ብዬ ነው። ለማንኛውም ለምን ፈልገሽ ነው የደወልሽው? የሆነ ነገር ላማክረ ነበር። እሺ ንገሪኝ። በቃ ተው። ጀሪ ተጠራጠረች፣ ልትነግረው ነበር። ነገር ግን ለሲፈን ቢናገር ደግሞ ሌላም ሰው ሊያውቀው ስለሚችል መናገር አልፈለገችም፣ ጥላ ወጣች። ጀሪም ስለጨነቃት ለሙስጠፋ ከመንገር ይልቅ ጎሽሜ ለተባለው አትክልተኛ ወጥታ በግቢ ውስጥ ችግሯን ልታጋራው ወዳለች። ችግር የለውም ልጄ ንገሪኝ፣ መፍትሄ እንፈልጋለን ስላላት ሰውየውም ጀሪም ያለውን ነገር አናዳትና በሳጭታ ስለነበረ ከባለቤት ያጠገብ ስለማጠፋ በድንገት ይሆናል ብዬ አላሰብኩም፣ ነገር ግን ከደረጃ የገፋዋትን እኔ በማለት ለሰውየው አስረዳችው። እንዴት እንደዚህ ታደርጊያለሽ? ልጅቷ ምስኪን ልጅ እኮ ናት። እና ዛራም ስለጨነቃቸው ጎሽሜ ወደ ተባለው አትክልተኛ ጎሽሜ እያሉ ያለውን ነገር ለማማከር ሲሮጡ ጀሪን እዛ አብራ ቁጭ ብላ ሲያዋት የኔ ልጅ አንቺም እዚህ ነሽ እንዴ? ምን አዲስ ነገር አለ? ምንም አዲስ ነገር የለም፣ ነገር ግን ምንም አትሆንም፣ ደህና ትሆናለች። አዎ ልጄ ጠንካራ ናት፣ ምንም እንደማትሆን ተስፋ አደርጋለሁ። እንግዲህ አትክልተኛውም መፍትሄ ያለው ጸሎት ላይ ነውና ግቢና ወደ ቤት ጸልይ ይላቸዋል። እሳቸውም እሺ ብለው ይገባሉ። ጀሪም ወደ ውስጥ ትገባለች። ውስጥ ሙስጠፋና ሲፈን ነበሩ። ሲፈን ጀሪን ስታያት አንቺ መሰሪ፣ እርግጠኛ ነኝ ነገር አንቺ ነሽ ያደረግሽው። ሙስጠፋም ጀሪ አዲስ ነገር አለ እንዴ? ምንም ነገር የለም። አቶ አምነን ጋር ደወልሽ እንዴ ትላለች ሲፈን። ደውዬ ነበር፣ ነገር ግን ስልክ አያነሳም። ወደ አሁኑ ወደ ውጭ ሁሉም ተገልብጠው ሲወጡ አቶ አምነን ብቻውን ይመጣል። እናት ዛራ ልጄ ቤሌን የታለች ብላ ስቅስቅ ብላ ስታለቅስ እሱም ወደ አሁኑ መናገር አቅቶት አንገቱን ደፍቶ ሲቅለሰልስ ከቆየ በኋላ እናት ዛራ አዝናለሁ የሚል መልስ ነው የመለሰው። እንግዲህ ቤሌን እጅግ በጣም ትልቅ ችግር ውስጥ እንዳለች ወይም ደግሞ ህይወቷ እንዳለፈ ወይም ደግሞ ለቀጣዩ ቤሌን የመርሳት ችግር ገጥሟታል ሊሉ ይችላሉ። ባይሉ ደስ ይላል። ቤሌን የመርሳት ችግር ገጥሟታል ላይ ደግሞ በህይወት የለችም ቢሉ በጣም ያስጠላል። በእውነቱ ቤሌን እንዳለ ሆኖ ብትቀጥል እጅግ በጣም ደስ ይላል። ለድራማው ድምቀትም ቤሌንና እንግዲህ አቶ አምነን ናቸው። ሌሎቹ እስከዚህም ይሄን ያክል ሁሉም ጥሩ ሆኖ ያለ፣ ነገር ግን ቤሌንና አቶ አምነን ናቸው አንደኛ ለዛ ድራማ የድራማው ድምቀት፣ ተንኮልም ክፋትም የሌለባት ቤሌን እና ደግሞ እናት ዛራም እናትና ልጅ እንደሆኑ እንደዛው እንዳለ ቢቀጥል እስከ መጨረሻው ደስ ይላል። እንግዲህ ለቀጣይ የኔ ምኞት ቤሌን የመርሳት ችግር ገጠማት ወይም ደግሞ በህይወት የለችም ሳይባል እንደነበረች ምንም ነገር ሳትረሳ ታክማ ድና እንድትመጣ ወደ ስራው እመኛለሁ። ለዛሬ እንግዲህ ድር ክፍል 27 ይህን ይመስል ነበር።